ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እንዴት አይነት ጥያቄ ነው የምጠይቀው? እንደ እንትን ይዘን እንዞራለን። አንድ መጽሐፍ ቅዱስ ምንም አንድ ስልክ እኮ ነው ያዝኩት አሳየኝ ስትል እስኪ አንተ የኦርቶዶክስን ቤተክርስቲያን በመጽሐፍ በእንትን ላይ ያሳየኝ። በምንም አሳያለሁ። አምስት የመዳን መግለጫ አላት። እሱን እነግርሃለሁ። ቆይ እሱን አሳያለሁ። ለክርክር ብለህ ከምትመጣ ይኸውልህ አሁን ለጠየቅኩ ጥያቄ ብቻ አሳየኝ። አቦል በመንፈስ ቅዱስ እናምናለን ለሚል አሳየኝ። አንድ ስልክ እኮ ነው ያለኝ። ታውቀዋለህ፣ በጌታ በኢየሱስም በደንብ ታውቀዋለህ። የሙሉ ወንጌል እንትን የመመሪያዋን በደንብ ለምን መዋሸት ያስፈልጋል? ግን አሁን እንወያይ፣ በቃ እንወያይ አይደለ ያልከው? ታውቀዋለህ ተሜ እኮ አሳየኝ። እኔ እኮ ዘንድሮ አንተ ከልጅነቴ ጀምሮ ነው አላልክም እንዴ? ነው አይደለም ተምዬ ያልከው? ስለዚህ በደንብ ስለምታውቀው ስለ እኔ ከልጅነቴ ጀምሮ መሆኑና ለመሆኔም ብቻ ሳይሆን አሁን እኔ የምጠይቅህን ጥያቄ ብቻ በአግባቡ ትመልሳለህ። እኔ ለምጠይቅህ ጥያቄ መልሳለሁ። እንዴት ልክፈትልህ? መመሪያዋን ከፈለግ በአቦል በመንፈስ ቅዱስም እናምናለን ብላ የእምነት መግለጫዋ ላይ ወይም ደግሞ የእምነት መተዳደሪያዋ ላይ ማስቀመጧን አሳየኝ። 100% አይደለም 1,000,000% እነግርሃለሁ። ይሄ መተዳደሪያው ነው የሙሉ ወንጌል። አብማን ነው ችግር ለምን ትከራከራለህ? አብማን ነው። አንተ ራስን ካመንክ እኮ ራሴን አምናለሁ እኔ። አብማን ነው ችግር የለውም። አብማን ነው። እግዚአብሔር ወልድስ ክርስቶስ ኢየሱስ። መንፈስ ቅዱስስ? መንፈስ ቅዱስ ኃይል ማለት አጽናኝ። እሺ መልካም ሰራጺ ወይም አጽናኝ። እሺ አብ ለወልድ ምኑ ነው? አባት። ወልድስ ለአብ ልጅ። መንፈስ ቅዱስስ ለአብ ምኑ ነው? መንፈስ ቅዱስማ ኃይል ነው ለእግዚአብሔር። እሱ ራሱ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። መንፈስ ቅዱስ ለአብ ምኑ ነው? በኢየሱስ ስም ይሄ ልጅ ምን አይነት ጥያቄ ነው የሚጠይቀው? እንዴ ነገርኩህ እኮ መለስኩልህ። እንዴ አይገባህም እንዴ አንተ? እንዴ አይ ለምን አታለቅሰኝ? ሶፍት ይሄ ነው እኮ ችግራቸው። አሁን እናንተ ይኸውልህ ሲነገር ይኸውልህ ኢየሱስ የእግዚአብሔር ልጅ ነው አይደለም? ነው አይደለም? እስኪ ከምትስል ኢየሱስ የእግዚአብሔር ልጅ ነው አይደለም? ይሄን ብቻ መልስልኝ። ኢየሱስ የእግዚአብሔር ልጅ ነው አይደለም? ወንድሜ እኔ መለስክልኝ ነገር ሁሉ ትክክል። መንፈስ ቅዱስ ግን ለአብ ምኑ ነው? ኢየሱስ የእግዚአብሔር ልጅ ነው አይደለም? መንፈስ ቅዱስ ለአብ ምኑ ነው? ኢየሱስ የእግዚአብሔር ልጅ ነው አይደለም? ልክ ነህ ብለሃል። ግን መንፈስ ቅዱስ ለአብ ምኑ አይደለም? ኢየሱስ የእግዚአብሔር ልጅ ነው አይደለም? ይሄን መልስልኝ ወንድሜ፣ መልስልኝ። ወንድሜ አንተ መልስልኝ። ኢየሱስ የእግዚአብሔር ልጅ ነው አይደለም? በቃ ተምረናሽ፣ ለሌላ ጊዜ ቻው። አንተም ተማር። መልሶልሃል እኮ እዛ መልሰናል። በስነ ስርዓት መለሰልህ እኮ። ማን ነው ብለህ ወልድ ልጅ ነው ስትል መለሰልህ። አብ ደግሞ ምንድን ነው ስትል መለሰልህ። መንፈስ ቅዱስ ስትለው ቆመ ማለት ነው። ትሪኒቲ ስላሴ ወፍ ይመቸው። እዛ ሄደ ጨርሰና። እሺ ጠይቅ ሙሉ እናንተ ስለ ኩነት እናውራ ማንም ሳይገባ። እሺ ኤቢ ሰላም ብያለሁ። ኤቢ ሰላም ብያለሁ። እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን። የት ቤተ እምነት ነህ? አታውቀውም? ሆፕ ሲቲ ይባላል። ውጭ ሀገር ነው ያለው። ውጭ ሀገር ሆል ሲቲ የሚባል በምን የሚባል ሆፕ ሲቲ እና ሆል ሲቲ እየለየን ሆፕ ሲቲ። መልካም። ሆፕ ሲቲ ምንድን ነው የእምነት መግለጫው? ዲፋይንድ አታውቀውም? በአማርኛ ለተጻፈው በእንግሊዝኛ ስለተጻፈ በእንግሊዝኛውን ወደ አማርኛ ተርጉመ ንገረኛ። እንግሊዝኛ መተርጎሙን ቃላቶችን አላውቃቸውም አንዳንዶች። በቃ ስችል ና አንተም ቻው። ኩነት ስችል ና። እሺ አይ በቃ ሲችል ይምጣ። ይፍዬ ሲችል ይምጣ። ስችሉ ና። እሺ ሁላችሁ የማትችሉ ሰዎች ምን አስጠየቃችሁ ታዲያ? እኔ እንግሊዝኛ አልችልም በአማርኛ ንገረኝ አልኩ። ተርጉመ ስትመጣት እናወራለን ያኔ። እሺ ሌላ በጴንጤ አንድ ቁጥር ጻፍ። በአግባቡ በጨዋነት ልታወሩ የምትችሉ ከስድብ ውጭ የጸዳችሁ፣ ከስድብ ውጭ የጸዳችሁ ማትሳደቡ፣ ስድብ የሌለባችሁን ነው ፈልገው። ከስድብ ውጭ የወጣችሁ ብርዬ እንደዚህ ብገላግል ይሻላል ብዬ እኮ ነው። መምህር እሺ ከአንተ በላይ ተሳዳቢ የለም። እሺ መልካም። ሌላ ጴንጤ
ሌላ ጴንጤ ፕሮፌት እዩ ገብተሃል ትታየኛለህ። አስገባኝ ተሙዬ ጴንጤ ነህ? ያው አስገብቻለሁ። ጴንጤ ከሆንክ ተምረና አማርኛ መፍታት ስችል እኔ እንግሊዝኛ አልችልም። እንግሊዝኛ አለመቻል ኃጢአት ከመሰለ የራስ ጉዳይ። አልችልም እንግሊዝኛ። በአማርኛ ይዘልኝ ትመጣለህ። ሆል ሲቲ ይለኛል። እሺ አዶናይክ ነው የሚለው። አሁን የገባው ፕሮቴስታንት የኛው ነው መሰለኝ ነው እንደ አስገባኝ ሲለኝ እስቲ ድምጽ እንዴት ናችሁ? እግዚአብሔር ይመስገን። እኔ ወንድማችሁ ነኝ። ያው እሺ እኮ አስገባኝ ኦርቶዶክስ ጴንጤዎች ነበር እያልኩ የነበረው። እሺ ሌላ ፕሮቴስታንቶች አንዳንድ ቁጥር ጻፉልኝ። ሌላ ፕሮቴስታንቶች ታሜ ወይ ወንድሜ እንዴት ነህ? እግዚአብሔር ይመስገን። መምህር ስልክ የኢንተርኔቱ ያው ስልክ ነው አይደል? ሌላ አይደለም አይደል? አዎ። ኦኬ ምን ልደውል ፈልገህ ነው? አይ ዳታ ልሞላልህ ፈልጌ ነው። ይደብርሃል? ለእኔ በደስታ ነው እንጂ የምትሞላልኝ እኔ እኮ ታዲያስ። ኧረ አሁን ሙላልኛ። በቃ አሁን ሙላላለሁ። ኡፍ በስመ አብ ግን አለው የኔ የዓመት ነው ብሬ የዓመት ነው የዓመት ነው ያለኝ። መዝሙር ያሬድ ነው ሙላለት ያለክ አይደለም አለ። እሺ ኦኬ። አንተማ ደስ ይለኛል ብትሞላልኝ እኮ። ስለዚህ የለውም አይደል? የዓመት ከሆነ እንትን እንዳያደርግብህ ብዬ ነው። አይ የዓመት አለኝ እኔ የዓመት አለኝ። ጌታን አለኝ። አየር ላይ ነው የሚቀረው የዓመት ከሆነ። አዎ ምንም ዓመት ነው የዓመት ነው። በቃ እናወራለን ትላለህ። እሺ እኔ አባት በስልጣኑ ሰላም ብያለሁ። ሰላም የክርስቶስ ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይመስገን። አሜን። ሁሉ ሰላም ክብሩ ይስፋ። የት ቤተ እምነት? ቤተ እምነት ማለት የት እምነት ነው የምትከተለው? እምነት ምንድን ነው? የወንጌል አማኝ። የወንጌል አማኝ የት ቸርች? የክርስቶስ ወንጌል። የክርስቶስ ወንጌል ባለራዕይና መስራቹ ማን ነው? ክርስቶስ። እሺ ራዕዩን የተቀበለው ማን ነው? ራዕዩን የተቀበለው ራዕይ አስፈጻሚው ማን ነው? የማንን? የክርስቶስ ወንጌል ዓለም አቀፍ ቤተክርስቲያን። እኔው ነኝ። እሺ ያንተ ነው። በቃ ያንተ ቸርች። መልካም። ያንተ ቸርች ከሆነ ቶሎ ይቀለኛል። መልካም። የቤተ እምነት ለመዳን ወይም ደግሞ የእምነት መግለጫዋ ምን ምንን ያማከለ ነው ያንተ ቸርች? ክርስቶስን አምኖ ማመን ብቻ ነው ያለበት። እምነት ብቻ፣ ክርስቶስን ማመን ብቻ። ክርስቶስን ማመን ብቻ ሲባል ኢየሱስ ክርስቶስ ተቆርጣል። አልሰማሁም። ተደውሎብኝ ነበር ዘግቼዋለሁ። አሁን እንቀጥል፣ ችግር የለውም። ኢየሱስ ክርስቶስ ብቻ ነው ማለት ነው ያንተ? አዎ፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱስ ይናገራል። አባት ደውሉብኝ። እሺ ኤፌሶን ወይ መምህር ብሬ ቀጥሉ። አንድ ጊዜ ስልክ በጣም አሰቃየኝ። ኤፊዬ የላችሁም መምህር? ብሬክ አለክ አለው በል እኔ መጠየቅ እችላለሁ። ቆይ አይ እኔ ሀሳቤ ላይ እንዳትሄዱብኝ ብዬ ነው። አንድ ጊዜ ወይም እሺ በቃ አትደውሉብኝ። እዚህ ከሆናችሁ የምትደውሉብኝ ሰዎች መልካም። ኢየሱስ ክርስቶስ ብቻ ነው የሚለው የእምነት መገለጫ ለመዳን ወንድሜ በስልጣኑ። ከኢየሱስ ውጭ ለመዳን ምን አለ? መልካም። በህይወት ለመዳን የዘላለም ህይወት ለማግኘት ከኢየሱስ ክርስቶስ ውጭ እንደሌለ መጽሐፍ ቅዱስ ይናገራል። መልካም። ኢየሱስ ማን ነው? ኢየሱስ ጌታ ነው። እሺ አበስ ምንድን ነው? አልገባኝም። ኢየሱስ ጌታ ነው፣ አበስ ምንድን ነው? እንዴ ኢየሱስ ጌታ ነው፣ አብስ ምንድን ነው ማለት? አዎ እኮ እኔ የጠየቁት ጥያቄ በአግባቡ መልስልኝ። እንዴ አብ ነዋ።
አብ ምንድነው ስትለኝ አብ በመድኃኒዓለም ቀጥሉ። በቃ ደክማለሁ። ምን አስበላ መልስ። አብ ምንድነው ስትል አብ ምንድነው? አብ ነዋ። አንተ ነው ባለራዩ ይጂ ቀጥይ በመኪና ደክማለሁ። ያሳቀኝ አንተ ያሳቀው። አሁን አብ ምንድነው? አብ ሌላ ስም አለው ከአብ ውጪ? አይ ምንድነው ነው እኮ የተባልከ ያለው እንዴ? አሁን ስለምን አብማ አብ ነዋ። አብ ምን ይሆናል? ኢየሱስ ጌታ ኢየሱስ ምንድነው ስትባል ጌታ ነው አልክ። የተደማመጠ ማለት ኢየሱስ ክርስቶስ ምንድነው ስትባል ከዛ ጌታ ነው አልክ። አብስ አለ። አሁን እኛ ስለ ሥላሴ አንዳንድ ነገር አብ ደግሞ አብ ነው አልኩኝ። እሺ የፍዬ ችግር የለውም። በቃ እሺ አብ ነው። መንፈስ ቅዱስስ ማን ነው? መንፈስ ቅዱስ ነው። በጣም ጥሩ። ስለዚህ የአንተ ቤተ እምነት ኢየሱስ ብቻ ያድናል ብላ ነው የምታስተምረውና አብና መንፈስ ቅዱስ ዓላማቸው ምንድን ነው? አገልግሎታቸው ምንድን ነው? አንተ ቤተ እምነት ላይ አንተ ቸርች አሁን የተለየ ሶስት ነገሮችን ነው የፈለግ? አብ ኢየሱስ እና መንፈስ ቅዱስ ነው ወይስ አብ ወልድ መንፈስ ቅዱስ የሚለውን ፈልገ ነው? አይ አሁን ምን አልክ መሰለህ አንተ ያንተ የእምነት መገለጫ አንድ ብቻ ነው፣ ምንም ችግር የለውም። ኢየሱስ ክርስቶስ ብቻ የሚል ነው ያንተ ትምህርት፣ ወይም ደግሞ ኢየሱስ ክርስቶስ ብቻ ነው። ከኢየሱስ ክርስቶስ ውጭ ታዲያ ትምህርት አለ እንዴ? ህይወት አለ? ከኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ግን ማን ነው? ኢየሱስ ክርስቶስ ጌታ ነው። የመዳን መንገድ ነው፣ እውነት ነው፣ ህይወት ነው። ልክ ነህ። ግን ኢየሱስ ማን ነው? እውነት መለኮታዊ ስሙ ማን ነው? አሁን አንተ እየነገርከኝ ያለው ስሙን ነው። መለኮታዊ ስሙ ማን ነው? የክርስቶስ ኢየሱስ። አዎ እንደዛ ብለና ጻፉልኝ። ወልድ ነው። ወልድ። በጣም ጥሩ። ወልድ ብቻ ነው በአንተ እምነት ውስጥ መዳኛ ብለህ ነው የምታስተምረው? መጽሐፍ ቅዱስ እንደሚናገረው እንግዲህ ወልድ፣ አብ፣ መንፈስ ቅዱስ የተለያዩ ናቸው ብሎ አይልም መጽሐፍ ቅዱስ። ኢየሱስ ክርስቶስ በራሱ ሙሉ ነው። መለኮታዊ ሙሉ ስልጣን ያለው ነው። ስለዚህ የመዳን መንገድ እሱ እንደሆነ ከሰማይ የመጣ ወደ ሰማይም የወጣ ዳግመኛም የሚመጣ የመዳን መንገድ ብቸኛው እሱ እንደሆነ መጽሐፍ ቅዱስ ስለሚናገር ይሄ ነው። ኢየሱስ ስንት ልደት አለው? ኢየሱስ ስንት ልደት አለው? መጽሐፍ ቅዱስ ስለ ልደቱ የሚናገረው ነገር የለም። ኢየሱስ ይህን ያህል ልደት አለው ብሎ በቁጥር የተጻፈ ነገር የለም መጽሐፍ ቅዱስ ላይ። ስለዚህ ልደት የለውም ኢየሱስ። አልገባኝም። ልደት ማለት ሃፒ በርዝዴይ ምናምን የሚባለውን ነው የምትለኝ? አነጋገርን አስተካክል ፓፓ። አንተም ራስ ፓፓ አንተም ጣልቃ አትግባ። እሱ ለሚጠይቀኝ እየመለስኩለት ነው። ሃፒ በርዝዴይ ታዲያ ምንድን ነው ይሄ? መንፈሳዊ ነገር ሲወራ ከመንፈሳዊ አውድ ብትረዳስ አይሻልም? አትበሳጫ አንተ። ምን ያንጫጫሃል እንዴ? እሱ እየጠየቀኝ እየመለስኩለት አይደል? ለምን ትደነግጣለህ? እሱ እንዲመልስልኝ የፈለኩበት ትራክ ውስጥ እየገባ ስለሆነ ደነገጥ። ሂድ ውጣ ከዚህ። ለምን ትደነግጣለህ? ደግሞ እኔ ከአንተ ጋር ደግሞ ላውራ እንዴ? እንደገና ደግሞ ለምን ልዋረድ? በጌታስ ታሙዬ ወይ እንዴት ናችሁ? ሰላም ናቸው? በአጠቃላይ እግዚአብሔር ይመስገን። አንድ ሰው ስብ ያለው አንድ ቁጥር የጻፍክልኝ ልጅ ኮሜዲዎች እየገቡልን ነው። እንግዲህ እስቲ ያዝናኑን ትንሽ። እሺ እነዚህ ናቸው ቸርች ያላቸው በፕሮቴስታንት ቤት ውስጥ ኢየሱስ ያድናል ብለው የሚሰብኩት። መልካም ፍቅር ሰላም ብያለሁ። ሰላም ነው ሁላችን። ሰላም ነው። እግዚአብሔር ይመስገን። የኔ እህት ሁሉ ሰላም? እግዚአብሔር ይመስገን። እንኳን ኦርቶዶክስ ነኝ፣ ግን የሆነ ጥያቄ መጠየቅ ፈልጌ ነበር። ብዙ ጊዜ ቴክስት እየላኩ የሚመልስልኝ አጥቼ ነው። እሺ ይቻላል፣ ግን ከፕሮቴስታንቶች ጋር እያወራን ነበር። አሁን አስቸኳይ ጥያቄ ነው? አዎ አስቸኳይ ጥያቄ ነው ከተባበርኩ። እሺ ጠይቂ። እኔ ያለሁት ስደት ሀገር ነው፣ ግን መጽሐፍ ቅዱስ ሳነብ በጣም ያመኛል እና በጣም ማለት እጨናነቃለሁኝ። ከዛ ተዋለሁኝ። አሁን ተውኩት በቃ ወደ 5 ወር ነው 6 ወር ሆነኝ። ከዛ እንደዛ ጸሎት ሳደርግ እራሱ አባታችሁ ነው ይስል የውጭ ስልክ ላስቀምጥልህ? አዎ ስልክሽን በውስጥ አስቀምጪልኝ። እሺ እናቴ። እሺ አመሰግናለሁ። ሁሉ ነገር ላይቭ ላይ ስለማይወራ ነው። አሁን የሆነ ነገር ብንልሽ ለሌሎቹም እንትን ስለሚሉ እናመሰግናለን። ሌላ ጴንጤ አንድ ቁጥር ጻፉልኝ። እሺ ኤንድሪያስ ነኝ። በእናትህ ናግባ። በእናትህ ማን ነው?
ከስር ቁጭ ብሎ ያሞጠሙጣል። ምናልባት ፍቅር ምናልባት ሀሳቡስ ጸሎት አድርገሽ ማንበብ ነው። ደጋግመሽ ወደ ወንጌል መመለስ ነው። ሌላ ነገር የለውም። የበቀረው ደግሞ ከሰሙ ጋር ጨርሳላችሁ በውስጥ ያ ነው በቃ። አስገባው ኤፊ ማን ብሬ ማሙ አይገባም። አታውቁትም እንዴ? የኮሜንት አርበኛ ነው። ሁሌ ነው እንደዚህ ነው። የትም ቤት ስትገባ ታገኘዋለህ። ደግሞ እንዴት እንደሚገባ አላውቅም። ከሁሉም ቦታ ነው፣ ግን የኮሜንት አርበኛ ነው። አይገባም። ሌላ ጴንጤዎች አንዳንድ ቁጥር ጻፉልኝ። እኔ የምልሽ ግን ታሜ ሶሪ። እሺ ወይ ቀጥል። ብር ያለችበት ሀገር ጸበል ምናምን መግባት ይችላል። አላውቅም። ምናልባት እንደዚህ አይነት ነገሮች እኮ ስናወራት እኮ ለሚዲያው ይሆናል አይሆንም የሚለውን ነገር ነው ታውቃለህ። የኛ ሰዎች አሁን እኔ የሆነ ቃል ብናገር አንድ ሰው ከፕሮቴስታንት የመጣ ሰው ብርዬ የድንግል ማርያምን ቅዱስ ስዕል እየዳበሰ እንትን ሲል እንዴት እንደሚያደርጉ ታውቃለህ። እና ከኔ ደግሞ በጸሎት የቃላት ግድፈት እንዲያገኙብኝ አልፈልግም። ለዛ ነው። እሺ ብሬ ተረድተኛል አይደል? የቃላት ግድፈት ይፈልጋሉ። አሁን እዚህ ጋር ስንት ሰው ሪከርድ አድርጎ ይጠብቀኛል መሰለ። እያየዋቸው ይደፋሉ እንጂ ከኔ ምንም የቃላት ግድፈት አያገኙም። እኔን የሚጠብቀኝ መንፈስ ቅዱስ ይረዳኛል እና በውስጥ አውርቻት ከአባቶች ጋር ማገናኛታለሁ። በተለይ ለፕሮቴስታንቶች የቃላትና የእንትን ግብአት መሆን አልፈልግም። ወይ አልረጋጋም፣ በዚህ ጉዳይ አልመልስም። ተረጋጋ ታሚ። አልረጋጋም፣ አልመልስም። ብሬ ዘንድሮ አንድ ቁጥር ጻፉ። ኮንፊደንስ የለኝም። አዎ ሄሪዬ ኮንፊደንስ ስለሌለኝ ነው ማልመለሰው። ኮንፊደንስ ያለውን እኮ አየን እኮ አበበ ጉልላት አበበ እያሉ ግራ ተጋብተው መጨረሻ ላይ ድምፁ ሲመጣ ለ7 ወር ነው ለ8 ወር ከቲክታክ ይጠፋል አይደል? እንደሱስ መግባት አልፈልግም። ኮንፊደንስ የለኝም። አዎ መልካም ተመልሶላታል እኮ በቃ አንድ ሰው እንደዛ አይነት ነገር እንትን ሲለው ብዙ ጊዜ እናያሬድም ይጠየቃሉ እኮ በአደባባይ እኮ ይመልሳሉ። እና ምንድነው ይጸልያል። ደጋግመሽ አሁን ጸሎት መጸለይ ያልቻልኩ የሚሉ እህት ወንድሞች አሉ። አሁን ለምሳሌ እና ደጋግመሽ ነው ልምምድ የምታደርጊው። ትጸልያለሽ ጸሎት እንትን ማለት መጽሐፍ ቅዱስ ስታነቢ ሙሉውን አሁን ጨርሼ አነበዋለሁ ማለት ሳይሆን ግማሹ ነገ ግማሹ ዛሬ እያደረግሽ ከዛ ፍቅር እንዲጨምርብሽ ደግሞ ተረጋግተሽ ማለት በአንድ መንፈስ ስራ ላይ የሆንሽ ሳይሆን ተረጋግተሽ ንጹህ ሆነሽ መጽሐፍ ቅዱስን እያነበሽ ከጸሎት ጋር ትንሽ ዛሬ 5 መስመር ካነበሽ ነገ ደግሞ 10 እያደረሽ ከዛ እየጨመርሽ ትያለሽ። በቃ ሌላ ምንም ነገር የለውም። ጸበል ካገኘሽ ደግሞ ቤተክርስቲያን ሂጂ፣ ተጠመቂ፣ ጸልይ፣ አጥብቀሽ በቃ ከእግዚአብሔር ጋር መገናኘት ነው ዋናው። ያ ነው እና ተመልሶልሽ እና እኔንም በውስጥ አውሪኝ ሀቢብቲ ቀጥሉ። እሺ ያሬድ እሺ አንዴ ይቅርታ። እኔ ያለሁበት ቦታ በነገራችን ላይ እኔ ኮንትራት ስለሆነ የምሰራው አይመቸኝም። ጸበል ምናምን የለም። ዝም ብዬ ትንሿን መጽሐፍ ቅዳሴ ማርያም ይዤ ነበር፣ ግን በውስጥ ባወራችሁ ይሻላል። ማለት አብሮኝ ያሉት የሌላ እምነት ተከታይ ስለሆነ ችግር የለውም። በቃ እና የእነሱ መዝሙር በቃ በውስጥ አወራቸዋለሁ። እሺ እናት የሮ ሰላም ብያለሁ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ተዋል እኮ ተሙዬ ነው እንዴ? ለምን ገዝት ላከ ነው እንዴ? ተስማማችሁ? እንትናን ጎንደር ያስገቡት አቋርጦ ወጥቶ ነው እኮ። እኔ ሰላም ነው። እንዴት ነህ የሮ? ስራ ላይ ስለነበርኩ ነው። የሮ እንዴት ነህ? ጌታ ይመስገን። ሰላም ነው አለን። እሺ እኔ የምልህ መጽሐፍ ቅዱስን በሙሉ ትቀበላለህ? አዎ። ምንድን ነው እሱ? ቅድም ስለ ጥምቀት ነበረ ስንወያይ ነበረው። ገባኝ እኮ ለዛ ነው እኮ። መጽሐፍ ቅዱስን በሙሉ ታምናለህ? አዎ። እንደ ቃሉ አገልግለኝ እስቲ መምህር፣ በስድብ እንዳታገለግለኝ። ዛሬ ምን ሆናችሁ በመድኃኒዓለም ስም? አይ ጌታ ተሙ እውነት በጣም አያምርብህም። እየሰራ ያለው በጣም ብዙዎችን እየተከታተልኩ ነው። ይሄ አግባብ አይደለም። ይሄ ወንጌልም አይደለም። ምን ሆነሃል? ከይቅርታ ጋር ቆይ። አሁን በዚህ አገልግለኝ በዛ በነገራችን ላይ ይቅርታ። እሺ አስተያየት ብትቀበል ጥሩ ነው። እኔ ጠቃሚ ነገር ይሩ እንኳን ደህና መጣ። የት ቤተ እምነት ነህ?
ቸርች ንገረኝ መጀመሪያ። ህይወት ብርሃን ምን? እሺ ችግር የለውም። የት ቤተ እምነት ነህ ንገረኝ። ህይወት ብርሃን ህይወት ብርሃን የእምነት መግለጫዋ ምንድን ነው? ምንድን ነው የእምነት መግለጫዋ? አሁን ያለው ስራ ቦታ ነው። አምስቱ ሶላ እንቀበላለን። እሺ በዛ ላይ እናውራ። እሺ መልካም። አምስቱ ሶላ ምንድን ናቸው? በጣም ጥሩ። ቅድም ስለ ጥምቀት እያወራ ነበር። ከርዕስ መዝለሉ ግን ሰው ወንድሜ አምስቱ ሶላዎች ምንድን ናቸው ንገረኝ። እሱም ብቻ ንገረኝ። በጣም እየተረጋጋተው እና ጌታ ያረጋጋክ። ዴቪስ ያባም በቃ ዴቪስ ተረጋጋ። በጣም እንደው ረፍት ያጣ ይመስለኛል። የተጠየቀው ሌላ የምትመልሰው ሌላ። ይወር እንደ ትልቅ ሰው አውራ እንጂ የተጠየቀው መመለስ አይሻልም? ወንድም አለ ምንድን ናቸው አምስቱ ሶላዎች እኮ? ከማን ጋር ላውራ? ብሬ ጀምሮ ነበር ብዬ እኮ ነው። ችግር የለውም መልስልኛው። ከኔ ጋር ትቀጥላለህ። ከዛ በኋላ እኔ መምህሬ ደግሞ እንዲቀጥል ደግሞ አድርጋለሁ። አምስቱ ሶላዎች ምንድን ናቸው? ለመማማር ነው? እውቀት ነው የምንለካው? ይሄ አሁን ለእኔ እውቀት ነው። የኔን እውቀት ለማወቅ ነው። አምስቱ ሶላዎች ምንድን ናቸው ንገረኝ። እውቀትህን ንገረኝ። ችግር የለውም። ኦኬ ጳውሎስ ከእውቀት ከፍዬ ሌት ሚ ቴል ዩ ኢን እንግሊሽ ምን አይነቱ ነው? በመድኃኒዓለም ዘንድሮ ምን ሆናችኋል? እሺ በሉ ሌላ በትክክል ልትወያዩ የምትችሉ ብሬ ምን ትላለህ? የኔ ሰንድሮስ ከየት ቤተ እምነት ነው? የኔ ሰንድሮስ እስከዛ ይቀጥሉ። የኔ ሰንድሮስን እስኪ ጨመቁልኝ። እዛ ጋር መመሪ ይሄ ሁኔታችሉ የት ቤተ እምነት ነህ ወንድማችን? አና ማፊ አማሪክ ማፊ ምሽክላ አማሪክ ምን ነበር? ወይኔ ጠፋኝ። የላ አረብኛ አበላሻችሁ እኮ። የሆነ ነገር አስታውሽኝ እስኪ። ሸዋዳ ነው። ሸዋዳ ሰላም ነው። አዳምሻ ሸዋዳ በለው። ሸዋዳ ብዬ ይዞት ለራስህ አዳምሻ እንዴት ነህ? ገና ከመግባቱ አዳምዬ በስድብ እንዳታገለግለኝ አለ። አየሁት እኮ እየሰማሁት ነበረ። ገና ከመግባቱ እየሰማሁት ነበረ። እንዲህ ሌላ ፕሮቴስታንቶች ተሙ ሰላም። በነገራችን ላይ ተሜ ሰሞኑን ጃማይካ ምን እንደተፈጠረ አይተሃል? በጣም የጃማይካ ሰዎቹን እሳያቸው በጣም ነው ኢንጆይ የሚያደርጉበት የነበረው። የሚጠቀሙት ነገር እኮ እኔ አሁን እዚህ ሶሻል ሚዲያ ላይ የሚመጡ አሁን ልክ እንደ ቅድሙ አይነት ሰውዬ እንደዛ ነው የሚመስሉኝና የሚታዩኝ። ተሜ ወይ እየሰማሁህ ነው። ይቅርታ ሚውት አድርጌ እንትን ነበር። በጣም ይቅርታ። 5 ደቂቃ የሮን ላውራው። አውራው የሮ ይሰማል? ይሰማኛል። ብሬ ይሰማኛል። አይሰማም? ትክክለኛ ስም ነው ግን ኦር ዩዘር ኔም ነው? ይሰማኛል። ይሰማኛል። ቀጥል። እሺ መጽሐፍ ቅዱስን ሙሉ ትቀበላለህ እያልኩህ ነበረ። አዎ እቀበላለሁ ወንድሜ። እሺ እንግዲህ ቅድም ስለ ጥምቀት እያወራች ስለነበረ ከኤፌሶን ጋር ብዙ ክፍሎችን ገልጣ እያሳየች ነበርና እኔ ምናልባት ከብዙ ክፍሎቹ አንዱ ክፍሎቹ ላይ ብቻ ላወራ ፈለግኩኝና ጌታ ለመዳን የማርቆስ ወንጌል 16:16 ላይ ምንና ምን ያስፈልጋል አለ? ምን ላይ? ማርቆስ 16:16 ላይ ምን አለ ጌታ? አቤት። እሺ እንፋ በሬ ተመልሼ እመጣለሁ። ጠብቀኝ። ሌላ ሰው ግቡ። ሌላ ሰው ይላክ። ወንድሜ
ወይ ጥሩ ጥያቄ ነው ያቀረብክለት። ቲቶ ላይ ምናልባት ቲቶ ምዕራፍና ቁጥሩን አሁን ባላስታውሰው ላመኑት ለተቀበሉት የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው የሚል ቃል አለና ከሱ አንጻር እሱን ቃል አስታውሰውና ከዛ ይሄን ጥያቄ ቀጥሎ ያለውን ጥያቄ ጠይቀው። ዮሐንስ ወንጌል ምዕራፍ 1 ከቁጥር መፈናፈኛ እንዲያጣ ነው። እንትን ተረዳኛ ወንድሜ? ዮሐንስ 1:12 ያለ ሐሳብ ነው ነው። ኦኬ በስሙ ለሚያምኑት ላመኑት ለተቀበሉት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላልና ለተቀበሉት ማለት ያው ኢየሱስን ለተቀበሉ መቀበል ማለት በፕሮቴስታንት መቀበልና በትክክለኛው መቀበል በጣም ልዩነት አለው። ፕሮቴስታንት መቀበል ማለት ዝም ብሎ አደባባይ ላይ ወጥቶ ኢየሱስ ጌታ ነው ሲልክ አዎ ጌታ ነው ብለህ በቃ ከዛ ተቀበልከው ማለት ነው። መቀበል ማለት ግን ያ አይደለም። ሙሉ የእግዚአብሔርን ቃል ላይ ያለውን ሁሉን ትእዛዛቱን መፈጸም ማክበር ነውና መቀበል ማለት ሁሉንም አሜን ብለህ መቀበል ስትቀበል ነውና እስቲ አሁን ጥያቄ አቅርበህለታል። ከዛ በተረፈ ደግሞ ሌሎችም ጥያቄ ጠየቅ እንደሚቀበልና እንደማይቀበል እናረጋግጣለን ማለት ነው። ስለዚህ የራሱን ደካማ ጎን ማለት ምን እንደጎደለው አሁን ዛሬ አውቆ ይሄዳል ማለት ነው። ሌሎችም እንደዚህ እየመጡ እያወቁ ይሄዳሉ። መልካም ቤዛ ስስብሽ አይቀበልምና ገስት ላኪ አስገባሻለሁ። አንዳንድ ቁጥር እየጻፍሽ በተደጋጋሚ አይቻለሁ። መምህር እንኳን ደህና መጡ። አዳምዬ ሰላም ብያለዋል። ቀጥታ ወይስ ወደ ውይይቱ እንሄድ ነው? እና እንቀጥላለን። ቤዛ ቅድም ላይ ወይ ልሳብሽ አንድ ቁጥር ስጽፊ ልስቢ ስል እንትን አለኝ ሼቴ ቀጥሉ። እስከዛ መምህርም ቀጥል። መምህር ሁለት መምህር ዘላለም፣ መምህር ብሬ፣ ወንድማችን አዳምዬ ቀጥሉላችሁ። ሰላም በሉን አዳምሻ፣ እንዲሁም ደግሞ መምህር ዘላለም ነጋኑ እንጀራ ረቡኒ ቅደሙ ብዬ እኮ ነው ብርዬ ለማህዶ ሊቅ እየተናገር ደቂቅ ብለህ ነው በከመይቤ ታዲያ ወንድማችን ሌኔ ዮሮ ምናልባት የማንቸስተሩ ተጫዋች ነው መሰለኝ። ዮሮ የሚባል ስም እኔ ሰምቼ አላውቅም። ከይቅርታ ጋር ግን ይቅርታ። አየሮ ማለት ጊዜ ስለሆነ ሊሆን ይችላል፣ ስም ሊሆን ይችላል። እኔ ደስ ይለኛል። አሁን ዩኒክ የሆነ ስም ስሰማ ደስ ይለኛል። ባይዘው በጣም ደስ ይለኛል። የሮ ነው የሮ ነው የሚለው ጊዜ ነው በኦሮምኛና። መምህር ዘላለም ሰላም ብለናል። ዶክተር አይ ሌላ ዘላለም የለም ብዬ ነው በእርግጥ አቤት ያልኩኝና እኮ ዋጋቸውን ስጣቸው። ዶላር ነገር አለሽ፣ አርጩሜ ነገር አለሽ። ሰላም ብያለሁ፣ ሁላችሁም ሰላም ብያለሁ። ቀጥሉ። እሺ ሀሳብ ማንሳት እንችላለን። ካልሆነ እኛው እርስ በርሳችን ያሉትን እህት ወንድሞቻችን እናስተምራለን። አዳምዬ እንኳን ደህና መጣ ወንድም አለም። የኔ ኔትወርክ ነው አልሰማም። እሰማለሁ ወይ? አሪፍ ነው። ያ ይሰማል። አሪፍ ነው። መልካም ጀሙካ ሰላም ብያለሁ። ለሙካ ይቅርታ፣ ለሙካ ሰላም ወገኖች፣ ሰሙ እንዴት ነህ? እንዴት ነሽ ፓስተር ለሙካ? ሁሉ ሰላም? ጌታ ይባረክ አለሁልሽ። የቸርች ነበረ ብረት የምታደርጊው ታለ ሙሉ ወንጌል እንዴት ነው በጥምቀት ጉዳይ ላይ ያላት ትምህርት? ያው ወንጌል ተሰብክልህ ጌታን ከተቀበልክ በኋላ ስለ ጥምቀት አለ ትማራለህ፣ ትጠመቃለህ። መልካም አዳሚ ቪዲዮ ስላበራ በዛውም ቀጥላል ከእህታችን ከፓስተር ለሙካ ጋር።
እሺ መልካም። የመጀመሪያ ዙር ጥያቄ ኦርቶዶክሳውያኖች ድነዋል ብለሽ ታምኛለሽ? ኦርቶዶክሳውያን ድነዋል ብለሽ ታምኛለሽ ወይ? አልገባኝም ጥያቄ። ኦርቶዶክሳውያኖች ድነዋል ብለሽ ታምኛለሽ ወይ? በእናንተ ትምህርት ጌታ ኢየሱስ ክርስቶስ በመስቀሉ ስራ ያመነ ሁሉ ይድናል። ድነዋል ወይ ብለሽ ታምኛለሽ ወይ? በቀጥታ ድነዋል አልዳኑ? እንዴት አሁን ጴንጤ ስለሆንክ ኦርቶዶክስ ስለሆንክ አይደለም የምትድነው እኮ ጌታ በሰራው ስራ ስታምኝ። ጥያቄ ኦርቶዶክሳውያኖች አስተምሮታችሁም እንደሆነ ታውቂያለሽ እህታችን? እኔ አላውቅም። እሺ በጌታ በኢየሱስ ክርስቶስ እናምናለን። ድነናል? የዳነ ሁሉ አዎ። አልዳንም ወይ ወይስ ድነናል? እኔ አሁን ለምሳሌ በጌታ በኢየሱስ ክርስቶስ አምናለሁ። አዎ በቃ ካመንከ ትድናለህ። መጽሐፉ እንደዚያ ይላል እኮ። ስለዚህ ስላመንን ድነናል። አዎ ኦኬ። ስለዚህ እኛ ስለዳንን የዘላለም መንግስት እንወርሳለን። አዎ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል መጽሐፉ። ኦኬ ስለዚህ ድነናል። ያ ለመዳን ምን ምን ያስፈልጋል? ክርስቶስ ቃል በቃል ያለው የመስቀሉ ስራ ማመን። ለመዳን አንድ ሰው ለመዳን ምን ምን ያስፈልጓል ብሏል ክርስቶስ? በእኔ የሚያምን የዘላለም ሕይወት አለው ይላል። እሺ መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ የተናገረውን ቃል የሚቀይር ሰው ከድህነት ይወጣል አይወጣም? እንዴ ጳውሎስ እኮ የተረገመ ይሁን ብለዋል። የጨመረም የቀነሰም እኛ ካስተማርን። ኦኬ ትምህርት ውጭ የሚወጣ ከሆነ የተረገመ ይሁን ይላል። እሺ አሁን አንድ ክፍል ላወጣልሽ ነው። እሱን ቃል በቃል ትነግሪኛለሽ፣ ምንም ሳትጨምሪ ሳትቀንሺ። ካሜራ ላዞር ነው። መቀነስ መጨመር አይቻልም። ከዛ ወዲያ ቃሉን በደንብ ታብራሪልናለሽ ማለት ነው። በትልቁ ለማድረግ ሞክሩ። አሁን ያሰመርኩባት ፓርት ምን ትላለች? ከፍ ላድርግ። ማርቆስ የተጠመቁ ምን ይላል? እስከ ማርቆስ 16:16 ምን ይላል ቃሉ? ለመዳን ምን ያስፈልጋል ይላል ጌታ የተናገረው ቃል ነው። ከ15 አንብበውና ምንድም አለ። ለምን እኔ ለምን 15 አነባለሁ? የጌታ ቃል 16 ላይ ያለውን አንብብልኝ። ያመነ የተጠመቀ ይድናል ይላል። ምንና ምን ያደረገ ሰው ነው የሚድነው አለ ጌታ። እንዴት መሰለህ ወንድሜ? አይ ተይው፣ እኔ ወንድም ምናምን የሚለው ይቅርና ጌታ ኢየሱስ ክርስቶስ የተናገረውን ቃል በቃል ነው መመለስ የሚያስፈልገው። ጌታ ኢየሱስ ለመዳን ምን ያስፈልጋል አለ? ያመነ ያስፈልጋል እኮ አይደለም ያለ። ሂዱና ወደ ዓለም ምንና ምን የሆነ ይድናል አለ ክርስቶስ እዚህ ጋር። ያመነም የተጠመቀም ይድናል፣ ያላመነ ይፈረድበታል ይላል። ስላላመነ ሰው አይደለም፣ ስለ ዳኑ ሰዎች ነው እየጠየኩሽ ያሉት። ያላመነማ ይፈረድበታል።
ዋናው ነገር ጥያቄ ለመዳን ምንና ምን ያስፈልጋል አለ እዚህ ጋር ቃሉ። ቅድም ጳውሎስ የጌታን ቃል የሚክድ ምን ወይም የሚለውጥ ወይም የሚሽር ምን ይሁን ነበር ያልሽ? ለማስታወስ ያህል እሱ እኮ አይደለም እኮ አሁን እኮ እሱ ጳውሎስ ምን አለ? የጌታን ቃል የሚቀይር የሚለውጥ ምን ይሁን ነበር ያለው? ቅድም ነበር ያልሽ? ለማስታወስ ያህል የተረገመ ይሁን ብለዋል። ስለዚህ ይሄ ቃል ወይም ይሄ ውግዘት ላይሽ ላይ እንዳደርስ እዚህ ቃል ላይ ያለውን በደንብ አድርገሽ መኝልኝ። ምን ያለና ምን ያለ ነው የሚድነው ነው የሚለው? ኧረ ላስረዳ ወንድሜ። አንደኛ ነገር ሂዱና ለዓለም ይሄ የመንፈስ ቅዱስ ጥምቀት ነው። አልጠየቅኩም። 16 ላይ ምን ይላል? ያመንከው እምነት ትጠመቃለህ። አላለው። ቃል በቃል በይው። ለመዳን ምን አለ? 16 ለመዳን ምን አለ? ምን ብለህ ነው የምታምነው? ለመዳን ምን ያስፈልጋል ነው ጥያቄ። ምን ብዬ እንደማመን ያስፈልጋል አይልም። ያስፈልጋል የት አለ? ለመዳን ምን ማላለም እንዴ? ያመነ የተጠመቀም ይድናል ነው የሚለው። ያመንክበት እምነት እኮ ነው የምትጠመቀው። ታዲያ ያመነም የተጠመቀም ይድናል አይልም ወይ ወንድሜ? መጀመሪያ ወደ አዲስ ኪዳን እንምጣ። ያመነም የተጠመቀም ይድናል ይላል አይልም ወይ? ይላል እሱ ግን የሚለው እኮ ምንና ምንድነው ለመዳን ያስፈልጋል ያለው? አሁን እዚህ ጋር እንደዚህ ከሆነ እኮ እየተግባባን እየተማማርን አይደለም ወንድም አለ። ሲጀመር የኔን ቃል እኮ አይደለም የጌታን ቃል ነው እያነበብኩ ያሉት። የራሴን አንድም ነገር አልጨመርኩም። ለመዳን ምንና ምን አለ እዚህ ጋር? ለመዳን ምንና ምን አለ? እሱን ነገር እዚህ ቃል ነው የሚለው። ምን ብለህ ነው የምትጠመቀው? ያመንከው እምነት አለ። እኔ ምን ብዬ እንደምጠመቅ አያስፈልግም። ጥያቄ ያመነ የተጠመቀ ይድናል የሚለው ነው አይደለም? ይላላው እያለ እኮ ነው ታዲያ። ስለዚህ ለመዳን ምንና ምን አይልም። እሺ ማመንና መጠመቅ አንድ ናቸው? ያመንም የተጠመቀም ማመንና መጠመቅ አንድ ነው ወይ? ይሄኛው ጥያቄ ስሚኝ፣ ማመንና መጠመቅ አንድ ነው ወይ? አዲስ ኪዳን ከምን ነው የሚጀምረው? ጥያቄ ማመንና መጠመቅ አንድ ነው ወይ? ያመንከው እምነት ትጠመቅበታለህ። እምነትና ጥምቀት አንድ ነው ወይ? ያመንከው እምነት ትጠመቅበታለህ። አላልኩም። እምነትና ጥምቀት አንድ ነው ወይ? እምነትና ጥምቀት አንድ ነው እንዴ? ምን ብለህ ነው የምታምነው? አላልኩም። እምነትና ጥምቀት አንድ ነው ወይ? እንዴት አድርጎ? እምነት በወንጌል ተሰብኮልህ ነው። ጥምቀት ግን ወንጌል አይደለም፣ ትእዛዝ ነው። ስለዚህ ስንት ማለት ነው? ስንት ነገር አየን እዚህ ጋር። ያመነም የተጠመቀም ይድናል። ስንት ነገር አየን ነው። አማርኛ ትችያለሽ ለሙካ። ስንት ነገር አየን አሁን እዚህ ጋር። ማመን ሌላ ነው፣ መጠመቅ ሌላ ነው አይደለ? ያመንከው እምነት እኮ ነው የምትጠመቀው አላልኩም። ኧረ እኔ ለምጠይቅሽ መልሽልኝ። ማመንና መጠመቅ የተለያዩ አይደሉም? በጌታ በኢየሱስ ሁለት ነገር አየን። ያመንከው እምነት። ስለዚህ እነዚህ ሁለት ነገሮች ለምን ይጠቅማሉ አለ? አሁን ሁለት ነገር አየን ጎበዝ። ሁለቱ ነገር ለምን እስካልከ ደግሞ ይጠቅማሉ። ሁለቱ ነገሮች ለምን ነው የሚጠቅሙት? ማመንና መጠመቅ ለምን? ለመዳን ሁለቱ ነገር ያስፈልጋሉ የሚል አለ እንዴ? ይኸው ያመነ የተጠመቀ ይድናል። ያላመነስ? እኔ ስላላመነው መች ጠየቅኩሽ? ያመነ የተጠመቀ ምን ይሆናል? ያመንከው እምነት እኮ ነው የምትጠመቅበት እኮ። ያመነው ሰው ምን ሲያደርግ ነው የሚድነው? ያመነበት እምነት ይጠመቅበታል። ስለዚህ ያመነ ሰው ካልተጠመቀ ይድናል? የመንፈስ ቅዱስ ጥምቀት ይጠመቅበታል። ያላመነው ሰው ቢጠመቅ ይድናል? ያላመነ ሰው ቢጠመቅ ይድናል? ያላመነ ሰው አምኖ ቢጠመቅ ይድናል? በቀጥታ ይድናል አይድንም? እኔ የምጠይቅሽ መልሽልኝ። ያላመነ ሰው ቢጠመቅ ይድናል? ያላመነ ሰው ምን ብሎ ነው የሚያምነው? ምን ብሎ አመነ? ሳያምን እንዴት ይጠመቃል? ያላመነ ሰው ቢጠመቅ ይድናል ወይ? ይድናል ወይም አይድንም በይ። በመጀመሪያ ምን ብሎ ተጠምቆ ነው የሚድነው? እኔ ምን አገባኝ? ያላመነ ሰው ቢጠመቅ ይድናል ወይ? ይድናል ወይስ አይድንም? እንዴት ብሎ ይድናል? ካላመነ እኮ አይድንም። እሺ ያመነ ሰው ባይጠመቅ ይድናል?
ያመነ ሰው ባይጠመቅ ይድናል? ያ ያመነበት እምነት ይጠመቃል። አላልኩም። ጥያቄን ስሚ። ያመነ ሰው ባይጠመቅ ይድናል? ያገኘው ድህነት ይጠመቅበታል አላልኩም። ያመነ ሰው ባይጠመቅ ይድናል ወይ? አምኖ እኮ ድነዋል። በቃ እኮ አለቀ እኮ። ያመነ ሰው ባይጠመቅ፣ ጥያቄ ስሚኝ፣ ያመነ ሰው ባይጠመቅ ይድናል? አምኖ ባይጠመቅ ያመነ ሰው ባይጠመቅ ይድናል? ኦልሬዲ ድነዋል እኮ። ኧረ ተወኝ እንዴ! ስለዚህ ይሄ የክርስቶስ ቃል አይጠቅምም ማለት ነው። ማን ነው አይጠቅምም ያለህ? ኦልሬዲ ያመነ ድኗል፣ መጠመቅ አያስፈልገውም እያልሽ ነው። አረስ ክሮስ አስኪ አንዴ እስኪ እኔ እስካዳም አንድ ደቂቃ ስላውራ የጠየቅኩሽን መጀመሪያ መልሺ። ኦልሬዲ ካመነ መጠመቁ አያስፈልገውም እያልሽ ነው። ምን ብሎ ነው ያመነ? ያመነበት እምነት እኮ ሙሉ ፐርሰንት እኮ ድነዋል። የዳነበት ደግሞ ይጠመቅበታል። ይሄ ደግሞ የመንፈስ ቅዱስ ጥምቀት ነው። ጥምቀትኛ መጀመሪያ ያለብን ጥምቀት መሆን ሌላ ሆነ በአዲስ ኪዳን ስብከትሽ ሐዋርያት ሥራ በኋላ መጀመሪያ እዚህ ቃል የምናደርገው እንጂ ይሄ እኮ መንፈሳዊ ስራ ነው። መጀመሪያ ስብከቱን በኋላ ላይ ሐዋርያት ሥራ 2 እንጀምር። ስብከቱን በኋላ አሁን የጌታ ቃል ያመነ ሰው በጌታ ቃል ያመነ ሰው ባይጠመቅ ይድናል? አዳምሻ አዳም እሰማለሁ። አዳም ረቡኒ የመንፈስ ቅዱስ ጥምቀት ነው የሚለውን እስኪ ታሳየን። ጥምቀቱንም ሺፍት ያደረገችው ነው። እስኪ የመንፈስ ቅዱስ ጥምቀት ነው የሚለውን አሳይን እስኪ። ጌታችን ማስረጃ ስጪን እስኪ። እና አራቱ ወንጌላውያን ታዲያ በአዲስ ኪዳን የምንጀምረው እኛ በጸጋ የምንኖረው ለታግብሩ ከስንት መቼ ነው? የመንፈስ ቅዱስ ጥምቀቱ የመንፈስ ቅዱስ ነው የሚል አሳይን ማስረጃ እስኪ። አራቱ ወንጌላውያን እኮ በመንፈስ ቅዱስ ናቸው እንጂ ታዲያ በተግባር ነው እንዴ? ብሬ እስኪ ጥምቀቱ የመንፈስ ቅዱስ ነው። ቆይ ግድ የለም ኪዳን መቼ ነው የጀመረች? ንገረኝ እስኪ። እኔ የምልሽ ጥምቀቱ አስረጂ። በቃ አሁን አራቱ ወንጌላውያን ስለመንፈሳዊ ስራ ነው እንጂ በተግባር አይደሉም። አዲስ ኪዳን የምንጀምረው ከምን ጀምረው ንገረኝ፣ አስረዳኝ ነው። እሺ ለሙካ ይኸውልሽ በቀንነት ይኸውልሽ ስሚኝ አንዴ። አሁን ለምሳሌ ጥምቀቱ የመንፈስ ቅዱስ ነው አልሽኝ። እኔ የውሃ ጥምቀት ስለመሆኑ አሳይሻለሁ፣ ማስረጃ ማለት ነው። አንቺ የመንፈስ ቅዱስ ነው ጥምቀቱ ያልሽበትን ማስረጃ አሳይኝ እስቲ። ወንጌል ላይ ውሃ ጥምቀት አለ እንዴ? ይሄ እኮ አራቱ ወንጌላውያን እኮ ናቸው እኮ። ይኸውልሽ አሁን ጥምቀቱ የመንፈስ ቅዱስ ጥምቀት ነው ያልሽበትን አሳይኝ ነው የምልሽ እኮ። ታዲያ አዲስ ኪዳን ሳይጀመር እንዴት በተግባር እናሳያለን እኛ? እኔ አዲስ ኪዳን አልተጀመረም ብቻ ከመቼ ነው? እኔ እኮ አዲስ ኪዳን አልተጀመረም። አራቱ ወንጌላውያን መንፈሳዊ ናቸው እንጂ በተግባር አይደለም። እሺ አዲስ ኪዳን መቼ ጀመር? ንገረኛ፣ ንግባባ በዛ ኖ ጥምቀቱ የመንፈስ ቅዱስ ነው የሚለውን አሳይኝ እኮ ነው ያልኩሽ። እኔ አልተረዳሽኝም? ይሄኛው ወንጌል እኮ የተሰበከ ያለ መንፈሳዊ በመንፈስ የምታረገው ነው እንጂ ተግባር የአዲስ ኪዳን ጅማሬያቸውን ከመቼ ነው? እስኪ ንገረኝ፣ አስረዳኝ። እኔ ብሬ እውነት አንተ ዲያቆን አይደለን? አስረዳኝ። እኔም ኦርቶዶክስ አይደል? እሺ የኔን ጥያቄ ግን ከሰማሽ ማለት ነው። ቅድም ከአዳም ጋር እያወራችሁ ምን አልሽው? አዳምሻን ጥምቀቱ የመንፈስ ቅዱስ ጥምቀት ነው አልሽው አይደል? አይደል ለሙካ ጥምቀቱ የመንፈስ ቅዱስ ነው አልሽው አይደል? ይሰማል ብሬ? ይሰማል። ጥምቀቱ የመንፈስ ቅዱስ ነው ብለሽው ነበር አይደል? አዳምን ይሰማል? እኔ አልሰማም እንዴ አዳም? እኔ ጋር እሷም ትሰማለች። እሺ እህታችን ለሙካ ጥምቀቱ የመንፈስ ቅዱስ ነው ብለሽው ነበር አይደል? አዳምን እኮ እሱን አሁን እኔ እሱን ማወቅ ፈለኩ፣ እሱን ማየት ፈለኩ። ጥምቀቱ የመንፈስ ቅዱስ ነው የሚል ማስረጃ ማየት ፈለኩ።
እጃዬ ደግሞ ብሬ አራቱ ማቴዎስን፣ ሉቃስ፣ ዮሐንስ፣ ማርቆስ አራቱን ወንጌላውያን አሁን ወንጌል እየተሰበከ ያለ ገና በመንፈስ የምናረጋቸው ነው እንጂ ወደ ተግባር የገባንበት አይደለማ። ወደ ተግባርበት የምንገባው ከሐዋርያት ሥራ 2 ጀምረን በአዲስ ኪዳንም የሚጀምረው በተግባር ይሄው በጸጋ የምንኖርበት ከዛ ጀምረን ያለን በተግባር። በሬ ቆይ እስኪ ጥምቀት ለምንድን ነው የሚጠቅመው? እስኪ በመጽሐፍ ቅዱስ ንገሪኝ እስኪ። የጥምቀት ዋና ጥቅሙ ምንድን ነው? ለሙ መልካም ጥምቀት በአዲስ ኪዳን የምጠቅመው ምን ይላል መሰለ? ሮሜ 6 ቁጥር 4 ከቁጥር 4 ጀምሮ። እሺ አዎ በቃ ያለ በቃ እንደው ጥምቀት መቀበሪያችን ነው ይለዋል ጳውሎስ። ስለዚህ ያንን ጥምቀት ያልተቀበለ ወይም ያላደረገ የዘላለም ሕይወት ያገኛል እንዴ? ከክርስቶስ ሞትና ከክርስቶስ ትንሣኤና ሞት ጋር ያልተባበረ ክርስቶስን መልበስ ይችላል? እዚህ ላይ ይችላል ወይም አይችልም? መልሱ በመጀመሪያ አምኖ እኮ ሙሉ ፐርሰንት ነው ይላል አላልኩ። እኔ የጠየኩሽ አሁን አንቺ የጠቀሽው ክፍል ላይ ጳውሎስ ያለው ለሮሜ ሰው ለሮሜ ይጨምራል። አምኖ እኮ ድነዋል እኮ የክርስቶስ የመስቀል ስራ እኮ ኦልሬዲ 100% እኮ ድነዋል። ስለዚህ በጥምቀት የሚገኝ በጥምቀት ከክርስቶስ ስለዚህ አንድ ሰው ካልተጠመቀ ከክርስቶስ ሞትና ትንሣኤ ጋር አንድ ካልሆነ ይድናል እያልሽ ነው? ለምን አንድ አይሆን? የዳነበትን እውነት በምንድን ነው አንድ ትሆናላችሁ ያለው? በጥምቀት። አንቺ ታዲያ አንድ ትሆናላችሁ እያለበት ያለውን አያስፈልግም እያልሽ ነው። ታውቂያለሽ? ኖ ከመስቀሉ ስራ እኮ አምኖ እኮ 100% ድንናል። እኔ አሁን ስንጠመቅ ስንማር ማመን ብቻ በቂ ነው ወይ? አንድ ሰው አምኛለሁ ቢልና ባይጠመቅ ከክርስቶስ ሞትና ትንሣኤ ጋር ባይተባበር ክርስቶስን መልበስ ይችላል? ያመነው እምነት እኮ 100% እኮ አድኖ አሳይኝ። ያለ ጥምቀት ይኸውልሽ ክርስቶስን በአዲስ ኪዳን ክርስቶስን ሞትና ትንሣኤ ሳይተባበር የዘላለም ሕይወት ያገኛል የሚል ክፍል አሳይኝ እስኪ። አምኖ እኮ የዘላለም ሕይወት አግኝተዋል። ድጋሚ ሁለተኛ የዘላለም ሕይወት አለ እንዴ? ከክርስቶስ ሞትና ትንሣኤ ጋር አንድ የምንሆንበት ምንድነው? በአዲስ ኪዳን ሐዋርያት ያዘዙት ምንድነው? ጥምቀት ትእዛዝ ነው እንጂ ለማዳን መንገድ አይደለም። ኦልሬዲ በእምነታችን ድነናል። ማን ያዘዘው ይሄን ትእዛዝ? ማን ያዘዘው? ቆይ ማን ያዘዘው? ኢየሱስ ክርስቶስ አንዴማ። ማን ነው ያዘዘው ትእዛዙ? ንገሪኝ እስኪ። የማን ትእዛዝ ነው ያዘዘው? ተጠመቁ ብሎ ያዘዘው ማን ነው? ኢየሱስ ክርስቶስ ትእዛዝ ነው። እኔ ተሰቅያለሁ። ስለዚህ የክርስቶስን ትእዛዝ ሁሉ የሚሽር ሰው ምን ይሆናል? ሲጀመር ማለት ነው የክርስቶስን ትእዛዝ የሚሽር ሰው ምን ይሆናል? እሱ እኔ ፈራጅ አይደለሁም። እሱ ራሱ ይጠይቀው። አንድ ሰው የክርስቶስን ትእዛዝ የሚሽር ሰው ምን እንደሚሆን አታውቂም? ማን ያሳፉ በሌላ አዳምሻ አፉ በሌላ እኔ ነው ያወረድኩት። እኔ ነኝ አዳምሻ። እሺ አማርኛ እንኳን የሰማች አዳሚ እንዴት ናችሁ? ሰው ገብቶላችኋል? አሁን ፓስተር እየሄደች ለሚናት አዳም መምህር ብሬ እያወራ ከሆነ አይሰማም። እኔ አልሰማም አይደል? አይ አዳምሽ ቀጥል። እስከዛ ድረስ ላውጣ። የክርስቶስን ቃል የሚሽር ሰው ምንም አይሆንም ነው አይደል ያለችው? ሳሚንም አውሩት እስከዛ። እሺ ዘሌ ስላሉ ወደ እሳቸው እንውሰድና እኔ ደግሞ እገባለሁ። ብሬም ስላሉ እንቀጥላለን። እሺ ዘሌ ዘላለም እየቀጠለ ወንድምነት አላልኩም። ታሚ ታክሲ ላይ ነው። ታክሲ ላይ መልካም። ሳሚዬ መምህር ቀጥል። ሳሚ እንዴት አለ?
እግዚአብሔር ይመስገን አለሁ። እንዴት ናችሁ? ሰላም ናችሁ ወንድሞች? አለን እግዚአብሔር ይመስገን ደህና ነን። ከየት ቤተ እምነት ነው? ወንጌል አማኝ ነኝ። የት ነው ህብረት የምታደርገው? መካነ ኢየሱስ። ኦኬ። ጥምቀት ለድነት ብለህ ታምናለህ አይደል? ይመስለኛል። አቤት። ጥምቀት ለድነት ብለህ ታምናለህ? ናልክ ጥምቀት ለድነት ብለህ ታምናለህ? አላምንም። ኦኬ። መካነ ኢየሱስ አታምንም? አምናለሁ፣ ግን ጥምቀት ለድነት ብዬ አላምንም። አይ መካነ ኢየሱስ ታምናለች አታምንም? መካነ ኢየሱስ ታምናለች። መካነ ኢየሱስ ታምናለች ብዬ እሱ ስላመነች እኔ ማመን አለብኝ ብዬ አላስብም። እንዴት ታዲያ አንተ መካነ ኢየሱስ ያንተ ግን ህብረት ማድረግ እናደርጋለን። አሁን ከእናንተ ጋር አሁን ህብረት እያደረግኩ ከእኛ ጋር ማብረት አሁን ህብረት እንደማደርግ እኛ ከእናንተ ጋር ህብረት እናደርግ ወንድማችን። ህብረት እንደምናደርገው እናደርጋለን። ያው መርጠህ ነው ማለት ነው አንተ። አሁን እስቲ መጽሐፍ ቅዱስ የሚለውን ብቻ ነው የሚቀበለው እኮ መካነ ኢየሱስን። ስለዚህ አንተ መካነ ኢየሱስን ያትበላ መውጣት ነው ያለብህ እኮ ከመካነ ኢየሱስ። ቅዱሳን ስለሆኑ ከእነሱ ጋር ህብረት ካደረግኩኝ መልካም ነው እንጂ የሚጎዳ አይደለም። እነሱ እኮ አንተን 100 ሺህ አጋንንት አለብህ ይሉሃል። ለምሳሌ አሁን አንተ ቤተሰብ ውስጥ ሰዎች ለሰዎች የፈለጉትን ነገር መናገር ይችላሉ። መፍታችሁ ነው። አንተ ዋናው መያዝ አለብህ እግዚአብሔር ስለ አንተ ምን ይላል የሚለውን ነው እንጂ ሰዎች ሰይጣን እንኳን ሊሉክ ይችላሉ እንኳን ሌላ ነገር። ስለዚህ መካነ ኢየሱስ ነኝ አትበል ልፈልጌ ነው። የኔ ማለቱ አንተን የሚጎዳ አይመስለኝም። በሬ እስኪ አንድ ነገር ያስረዳን ሳምሶን። መንፈስ ቅዱስ ከአብ ይወጣል? እንዴት ነው የሚወጣው? እስኪ አስረዳ። ቃሉ የሚለውን ነው የምንለው እኮ። እንዴት ነው የሚወጣው? አንድ ሰው መጥቶ አሁን መንፈስ ቅዱስ ከአብ ነው የሚወጣው ብለህ ስትለው እንዴት ነው የሚወጣው ሲል እንዴት ነው የሚወጣው? አንዴ ነው የሚወጣው? ሁሌ ነው የሚወጣው? ተለቅ ያለ ትምህርት ስለሆነ ወደ ጥልቁ እንትን ለማየት ጊዜ ያስፈልጋል። ያን ጊዜ ደግሞ የሚሰጡኝ አይመስለኝም። ጊዜውን የምትሰጡኝ ከሆነ በማልን መልሰው። አሁን ስለ ጊዜ አልጠየቅኩም። መንፈስ ቅዱስ ከአብ ነው የሚወጣው ሲባል እንዴት ነው የሚወጣው? አታስቆመኝም? እርግጠኛ ነህ? ማውራት ስጀምር ወንድማችን ማስፈራራት ምናምን አቁምና ወደ መልስ ግባ እስኪ። እያስፈራራሁ አይደለም ወንድም። የማታስቆመኝ ከሆነ እቀጥላለሁ። ትችላለህ። አንዴ ነው የሚወጣው? ሁለቴ ነው የሚወጣው? ሁሌ ነው የሚወጣው? እንዴት ነው የሚወጣው? ማናየው? ይሄን ሁሉ ንገረን። መንፈስ ቅዱስ ከአብ የሚወጣ የእውነት መንፈስ ሲባል አብ የሰጠውን ተስፋ ማለቱ ነው እንጂ የሆነ ልክ የሆነ ነገር ከሆነ ነገር እንደሚወጣ እንደዛ አይነት አመለካከት ወይም ደግሞ እንደዛ አይነት ትርጉም የለውም። ከአብ የሚወጣ ብሎ ሲል እግዚአብሔር አብ የሰጠውን ተስፋ እየገለጠ ነው። አብ የሰጠውን ተስፋ የእውነት መንፈስ ከዚህ በፊት ሰዎች ሟች ከመሆናቸው የተነሳ ከሰዎች የተወሰደውን ራሱ መንፈስ ተስፋ አይደለም? ራሱ መንፈስ ቅዱስ ተስፋ አይደለም? አብም ተስፋችን ነው፣ እግዚአብሔር ወልድም ተስፋችን ነው፣ መንፈስ ቅዱስም ተስፋችን ነው። መንፈስ ቅዱስ አካል አለው? አዎ አለው። ከአብና ከወልድ የሚለይበት አካሉ ምንድን ነው? እስኪ ንገረኝ። አላውቀውም። ስላሴ አማኝ ነህ? አዎ። ከአብና ከወልድ በምን አካልነት እንደሚለይ ሳታውቅ እንዴት አመንክ? እሱ ለመናገር እድሉን ስለማሰጠኝ ለዛ ነው። ኧረ በስመ አብ። ወንድማችን የምታውቀው መልስልን፣ አስረዳልን። አይ ግዴታ እንዳልሆነ ተስፋ አደርጋለሁ። ምኑን መመለሱ ግዴታ ቅድም ባወራ ጉዳይ ላይ ልጅቷ ጋር ኖ ይሄንን ጥያቄ መልስልን። ከአብና ከወልድ የተለየ አካልነቱ ምንድን ነው? የመንፈስ ቅዱስ አካል ምንድን ነው ብትባል እንዴት ነው መልሰው? እያወራን ያለ ነው ስለ መዳን አይደለም? ስለዚህ አስረዳ።
እሺ አመሰግናለሁ፣ አስረዳለሁ። አብ ወልድ መንፈስ ቅዱስ ስንል ሶስት አምላክ እያለን ሳይሆን ሶስት አካል ነው። አካል ስንል የህልውና መገለጫው ነው እንጂ ማኒፌስት ሳደርግ ራሱ እግዚአብሔር በሶስት ራሱ ሲገልጥ ማኒፌስት ሳደርግ መንፈስ ቅዱስ የምንለው ያ አካል ነው። ሶስት ከሥላሴ አካል ሶስተኛ ላይ ያለው መንፈስ ቅዱስ የምንለው ሲቢና ያለው ራሱ ሲገለጥ አካል ብለን የምንጠራው እሱን ነው። እንግዲህ የጠየቀኝ ላውራ ሰዓት አለ፣ ብዙ ሰዓት አለ። አወር ታሽ ስለዚህ ከሥላሴ አካል ሶስተኛ መንፈስ ቅዱስ በእርግብ ነው የመጣው። እርግቡ የመንፈስ ቅዱስ አካሉ ነው። እንደዛ የሚባል የለም መጽሐፍ ቅዱስ ላይ። እርግብ በእርግብ አምሳል ወረደ መንፈስ ቅዱስ በእርግብ አምሳል ይላል እንጂ እርግብ ነው አይልም ወንድም። በእርግብ አምሳል በምን አምሳል ነው የወረደው? በእርግብ አምሳል ወረደ እንጂ እኮ በምን አምሳል ወረደ መንፈስ ቅዱስ? በእርግብ አምሳል። ስለዚህ በእርግብ አምሳል ማለት ምን ማለት ነው? እርግብ ነው ማለት አይደለም። በምን ወረደ? በእርግብ አምሳል። ስለዚህ በእርግብ አምሳል ወረደ አይደለ? ከሌሎች እርግቦች በምን ለዩት? እዛ ጋር እርግብ እንዳልሆነ ነው። በእርግብ አምሳል ወረደ ማለት በእርግብ አምሳል ወረደ ማለት ምን ማለት ነው? እርግብ እንዳልሆነ ነው ማለት አንተ መጽሐፍ ቅዱስ ላይ ነው የሚለው በእርግብ አምሳል ወረደ ይላል። ስለዚህ በእርግብ አምሳል ወረደ ካለ ከሌሎቹ እርግቦች እንዴት ለዩት መንፈስ ቅዱስ መሆኑ? እርግብ ስላልሆነ ነው። በእርግብ አምሳል ወረደ እኮ ያየ ሰውየው እኮ ነው ሁኔታውን ሲገልጥ እኮ። ያዩት በምንድን ነው? ሲያዩት እንዴት ሆኖ ነው የወረደው መንፈስ ቅዱስ? አንተ እንደምታስበው ልክ እኛ እኔ ማስበው እንቶ መጽሐፍ ቅዱሱ ላይ መንፈስ ቅዱስ በምን አይነት መልክ ወረደ ብሎ ነው ያስቀመጠው? በእርግብ አምሳል ማለት ነው። ስለዚህ የሚመለከቱት ሰዎች ምን እያዩ ነበረ ማለት ነው? ማንም እየተመለከተ አልነበረም ከዮሐንስ በስተቀር ማለት ነው። ሳያዩት ዮሐንስ ነው እኮ። ሳያዩት እንዴት ጻፉ? በመንፈስ ቅዱስ ሆኖ ነው። እሱ ራሱ በመንፈስ ቅዱስ የተሞላ ሰው። በመንፈስ ቅዱስ ሆነው በምን አምሳል ሲወርዳዩት? በእርግብ አምሳል በመንፈስ ቅዱስ ሆኖ። ስለዚህ ከሌሎች እርግቦች እንዴት ለዩት? ስማማ ሰውየው ይሄን የተናገረው በስጋ ሆኖ አይደለም። በምን ለዩት? ሰድሮስ እያልኩ ያለው መጥምቁ ዮሐንስ ይሄን ሲናገር መጥምቁ ዮሐንስ ይሄን ሲናገር መንፈስ ቅዱስ ራሱ እግዚአብሔር እየገለጠለት ስለሆነ ነው። ይሄ ኦልሞስት ከብዷል። እሺ እንለፈው። ክርስቶስን ያመነ ባመነበት በዛው ቅስፈት ውስጥ መንፈስ ቅዱስን ይቀበላል አይቀበልም? ሊቀበልም ይችላል ላይቀበልም ይችላል በዛ ቅጽበት። ስለዚህ መንፈስ ቅዱስን ያልተቀበለ ሰው ይድናል? በዛ ቅጽበት አልተቀበለም ማለት በኋላ ላይ አይቀበልም ማለት አይደለም። በዛ ቅጽበት ካልተቀበለ ያ ሰው ድኗል? በዛ ቅጽበት ካልተቀበለ መንፈስ ቅዱስ በዛ ቅጽበት ውስጥ ካልተቀበለ ድኗል? አዎ ድኗል። መጽሐፍ ቅዱስ ላይ ያውጣልኝ። እሺ ሐዋርያት ሥራ ምዕራፍ ላውጣልኝ። እሺ ያወጣልህ ነው ወንድም፣ ጠብቀኝ።
እሺ እንደዚህ ይላል በሐዋርያ ሥራ ምዕራፍ 8 ቁጥር 14 ላይ እያነበብኩት ያለው በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ከላይ ትንሽ ቁጥር 11 ላይ ጀምረላል ከብዙ ጊዜ ጀምሮ በጥንቆላ ስራ ስላስገረማቸው ትኩረት ሰጥተው ይከተሉት ነበር። ነገር ግን ፊልጶስ ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም የሰበከላቸውን አምኖ በመቀበላቸው ወንድሞችም ሴቶችም ተጠመቁ። ራሱ ሲሞን እንኳን ሳይቀር አምኖ ተጠመቀ። ፊልጶስንም ተከትሎ ሄደ። የሚያደርገውን ምልክትና ታላቅ ታምራት አይቶ ተገረመ። በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል መቀበላቸውን በሰሙ ጊዜ ጴጥሮስን እና ዮሐንስን ወደ እነርሱ ላካቸው። እነርሱም ሰማርያ በደረሱ ጊዜ መንፈስ ቅዱስ እንዲቀበሉ ለሰማርያ ሰዎች ጸልዩላቸው። ምክንያቱም በዛን ጊዜ በጌታ ዳኑ የሚል ስጠኛ በኢየሱስ ስም ተጠመቁ እንጂ ገና መንፈስ ቅዱስን እኮ። ስለዚህ ይሄን ጴጥሮስና ዮሐንስ ሰደው መንፈስ ቅዱስን ከመስጠታቸው በፊት እነዚህ ሰዎች ድነዋል የሚል ክፍል ስጠኝ። አምኖ ተጠምቀዋል እኮ አምኖ ድነዋል የሚል ስጠኝ። አምኖ መጠመቅ መች ጠየቁ? አምኖ የተጠመቀው ሰው እንደ ዳና አትቀበልም? አልቀበልም። ያለ መንፈስ ቅዱስ አልቀበልም። ይኸው መጽሐፍ ቅዱስ የሚለውን እየሰማክ ነው መቼም እኮ ያለ ጴጥሮስ እና ዮሐንስ ያለ መንፈስ ቅዱስ አልቀበልም። እሱ መጽሐፉ ይላል እኮ ድነዋል የሚል ስጠኝ እንዴ። መጽሐፍ ቅዱስ ያመነ እንደተጠመቀም እያወራ ምን ያለ እንዳመኑ ከዛ ካመኑ በኋላ እንደተጠመቁ ምን ያለ ያመነም ካመነም በኋላ ያልከውን በለው ያመነ ተጠመቀ ያመኑና ተጠመቁ ናቸው። ምን የሚሉት እኮ ያመኑት ናቸው የተጠመቁት በለው ምንና ኦኬ ማርቆስ 16 ነው አይደል? መጣ ያመነ ተጠመቀ ይላል። እኔ ያላልኩት ምንና ምን ያረጉ ሰዎቹ አምኖ ተጠምቀው ድኗል። አዴ አታምታታ ስል ምንና ምን ያደረጉ ያመኑ ተጠመቁ። ስለዚህ ለመዳን ምንና ምን ማመንም መጠመቅም ያስፈልጋል። ማመን ብቻውን በቂ ነው? አዎ በቂ ነው። ያመነ ሰው አልጠመቅም አይልማ አይልማ። እንዴት ነው አንተ የምትለው? እኔ አይደለሁም አይልም መጽሐፍ አይልማ እኮ ስማ። ስለዚህ ቅዱሱ እንደዚህ ይላል። ምንና ምን ያደረገ ነው? ያመነ ሰው እኮ ያለ መጠመቅ አይችልም፣ ይጠመቃል። አይቶ ማብራሪያ ለመዳን ምንና ምን አልከኝ? ለመዳን ምንና ምን አቶ ያንተንቶ ለመዳን ምንና ምንድን ነው ያልከኝ? ማመን አለበት፣ ከዛ በኋላ ይጠመቃል። ስለዚህ ለመዳን ምንና ምን ያስፈልጋል? ኦኬ እሺ፣ እንደዚህ ላስረዳ። አታስረዳኝ። ለመዳን ምንና ምን ያስፈልጋል አለ ማርቆስ ላይ። አሁን እንደ ማስረጃ ማመን ያስፈልጋል፣ ከዛ በኋላ ይጠመቃል። ስለዚህ ያመነና የተጠመቀ ምን ይሆናል? ይድናል። እግዚአብሔር ይስጥልህ። መልሱ ይሄ ነው። እንደዛ እሺ። አዳምዬ እንዴት ነህ? መልሱ በጓሮም ይምጣ በፊት ለፊትም በር ይግባ፣ ከዚች ቃል መቼም ቢሆን አይሸሹም። አያተን ግድ ነው። ቃለ ሕይወት ያሰማልን። ፓስተር ሎሚናት ገስት ልካለች። ቅድም ተግባብታችሁ የለቀቃቸው ይሸኛት አሁን ነው ማለት ለጌታ ቃል ከታመነች ትችላለች፣ ካልታመነች ያው ዞረንም ቢሆን እዛው ቦታ እንመጣለን። ችግር የለው። ተሙጢጢጢ ወይ የሻለውን ጣጣጣጣ አረ ምንኛ ነው አይ አንዱ ጴንጤ ነው እንጂ ተሙጢጢጢ አለኝ። እኔ ደግሞ ወይ ጣጣጣጣ አልኩት። ፓስተር እንዴት ነሽ? ጥምቀት ወንጌል እየጠየቁ ቆይ ፓስተር አንድ ጊዜ ቆይ ፓስተር ሰላም ብያለሁ ለሙካ እናቴ እንዴት ነሽ? ፓስተር ደህና ነኝ ወንድሜ እግዚአብሔር ይመስገን። ቅድም ላይ እያወራችሁ ነበርና ስለ ጥምቀት ቅድም ላይ አዳም አንድ ጥያቄ ጠይቆሽ ነበረ። እንዳጋጣሚ ሆኖ ታክሲ ላይ ራይድ ላይ ስለነበርኩኝ ሞር ጊዜ ወስጄ አላዳመጥኩም ነበረ። ኦርቶዶክሳውያን ይድናሉ ብለሽ ታምኛለሽ እንዴ ፓስተር?
እኔ ደግሞ መለስኩለት እኮ ማንም በኢየሱስ ክርስቶስ ያመነ ይድናል እኮ። አይ እኮ እሱ ስልሽ ቤተ እምነት ተቋማችን ህብረት የምናደርግበት ሳንጠራ ማንም በኢየሱስ ክርስቶስ ያመነ ይድናል ይላል። ያውልሽ ፓስተር የረጋ ብለሽ አዳምጪ። ኦርቶዶክሳውያን ይድናሉ ብለሽ ታምኛለሽ አንቺ? እንዴ ኦርቶዶክሳውያን ለምን ትለኛለህ? በክርስቶስ ያመነ እኮ ነው የሚድነው እንጂ የሆነ ተቋማት ተጥራ ታሜ ምን ነው? እሺ ቆይ አንድ ጊዜ ብቻ አዳምጪኝ። እኔ ተመስገን ባለውበት ቤተ እምነት ይድናል ይድናል ብለሽ ፓስተር ነሽ ወይ እያሉ ነው። ታሜ ነው ፓስተር ያደረገኝ፣ እሱ ነው ማዕረግ የሰጠኝ። እኔ አገልጋይ ነኝ። ፓስተር ናት፣ ተዋት፣ አታስጨንቋት። እኔ ነኝ ማቃት። እሺ እና እኔ የምጠይቅሽ ጥያቄ አሁን ለምሳሌ ያክል እኔ ኦርቶዶክሳዊ ክርስቲያን ነኝ። ተመስገን ይድናል ብለሽ ታምኛለሽ? እኔ እኮ ኩላሊት አልመረምር ልብ አልመረምር። አንተ ድህነት የምታውቀው አንተ ራስህ ነው። መኮንን እንችላለን። እግዚአብሔር ያጸደቀው ማንም አይኮንንን ይለናል። ስለዚህ እኔ የጸደቅኩ ስለሆነ ልትኮንኝው አትችይም አይደል? አዎ በቃ የጸደቀ ነው ተመስገን ድኗል ብላ ታምናለች። መልካም ጥያቄ ልጠይቅሽ። የሙሉ ወንጌል ነሽና ሙሉ ወንጌል ቤተ እምነት ላይ የእምነት መግለጫዋ ላይ ምን ታስተምራለች? የእምነት መግለጫዋ ላይ ለመዳን ብላ የምትሰጠው ምንድን ነው? ያው እምነት ነው። በቃ ኢየሱስ ክርስቶስ በመስቀሉ ስራ ለእኔ ሞተልኝ፣ ለኃጢአቴ ሞተ፣ ለጽድቅ የተነሳ በአብ ቀኝ ያለ አሁን በሱ ጸድቀን እንደገና መጥቶ የሚወስደን ብላ ይሄ ነው የምታስተምር። ያው ያመነ ሰው እንደገና ጥምቀት ደግሞ ታስተምራለህ። ጥምቀት ስታስተምር ግን ምንድነው ያ ያመነ እምነት ትብብር ብሎ ከሱ ጋር መኖር በአዲስ ህይወት ብላ ነው የምታስተምረው። መልካም እንጂ አንዴ በቃ የመስቀሉ ስራ ለድህነታችን በቂ ነው ብላ ነው የምታስተምረው። መልካም ኢየሱስ ብቻ ያድናል። ቀጥሎ ደግሞ ኢየሱስን አምኖ ደግሞ መጠመቅ ያድናል ነው። ዞሮ ዞሮ በኢየሱስ ላይ የከበበ ነው እያልሽኝ ያለሽው አይደል? ኢየሱስ ብቻ ያድናል። አዎ ትእዛዝ እኮ ግድ እኮ ነው። የእግዚአብሔር ትእዛዝ እኮ አንድም አታስቀርም እኮ። ግን መጀመሪያ ግን ያመነችው እምነት ኦልሬዲ ለሰው ልጅ ሙሉ ድህነት ያለው በኢየሱስ ክርስቶስ በሙሉ ልብ ሲያምን ነው። ሙሉ ልብ ሲያምን ወይ ኢየሱስ ማን ነው? ከዛ በፊት ግን ተሚዬ ጠይቃትስ የኢየሱስ ክርስቶስ አይ ኖ ትቀጥላላችሁ። የኢየሱስ ክርስቶስ አምላክ ማን ነው እኮ? ቆይ እሱ ጋር ልሄድባት ነበር። እሺ አዳሜ መልሽለት። ለምዬ ደሙካ የክርስቶስ ኢየሱስ አምላኩ ማን ነው? መጽሐፍ ቅዱስ ሲናገር የክርስቶስ ኢየሱስ አምላክና አባት ይባረክ ይላል። አብ ነው። አብ የክርስቶስ አምላኩ ነው። የባህሪ አባት እኮ የክርስቶስ ኢየሱስ አምላኩ ማን ነው? ያው አምላክና አባት ነው። በስጋ በነበረ ወራት አምላክ የሚለው በስጋ አብራሪልን። አምላክ ማለት በሁሉም ቦታ የሚገኝ የአምላክ ስራው ምንድን ነው? የአምላክ ስራ ስትል አምላክ ምንድን ነው የሚሰራው? አምላክም የምናውቀው በምን ስራው ነው? አልገባኝም። አምላክ በምን ስራ ይገለጣል? ከፍጡር የሚለየው በምንድን ነው? በመለኮት። ሌላስ? ሌላ ምን በል? አምላክ ፈጣሪ ነው አይደለም? አዎ እንደ ፈጣሪ ነው እኮ ሁሉም የተገብር እኮ ነው። ስለዚህ አምላክ መሆን የሚችለው ፈጣሪ ብቻ ነው አይደለም? አዎ። ጥሩ። የኢየሱስ ክርስቶስ አምላክ ማን ነው? አምላክና አባት ይባል ሲልባል የባህሪ ስለ አባቱ አልጠየኩም። አባቱ እንደሆነ እናውቃለን። አምላኩ የሚለው ግን አልገባንም። እሱን አስረጅ። እኔ አሁን እንዴት መስለ የሚያስረዳ የባህሪ አባት ነው የሚለው። ስለ አባትነቱ አልጠየቅንም። አባቱ እንደሆነ እናውቃለን። አምላኩም ይላል። ስለዚህ አምላኩ የሚለው ምን ማለት ነው?
አምላኬ ወደ አምላካችሁ ይላል። አምላኩ የኢየሱስ አምላክ ማን ነው? የባህሪ አባቱ። ስለ አባትነት አልጠየቅንሽም። የኢየሱስ ክርስቶስ አምላክ ማን ነው? እኔ አላቅም የምትልም ጥያቄህን አስተካክልልኝ። ለምን ነው ማስተካክለው እንዴ? ራሱ አምላኬ ለምን ተውከኝ ብሏል አይደለ? እና አባቱ አብ ነው ታዲያ። እኔ እኮ የኢየሱስ ክርስቶስ አምላክ አብ ነው ስትይ ምን ማለት ነው? አምላክ ፈጣሪ ነው። ኢየሱስ ክርስቶስ አብ አምላኩ ነው ካልሽኝ አብ ኢየሱስን ፈጥሮታል እያልሽኝ ነው? የባህሪ አባቱ እኮ ነው። ስለ አባትነት አልጠየቁሽም። አምላኩ ይላል ምን ማለት ነው? አብራሪልን። እኔ አብራራልኝ አላውቅም። ሳታውቂ ነው እንዴ አንቺ ስለ ኢየሱስ የምትሰብኪው? ሳታውቂ ነው ስለ ኢየሱስ የምትሰብኪው? ማለት እኔ ስለ ኢየሱስ ሲሰብኩ አምላኩ የሚለውን ክፍል ሳታብራሪ ነው ስለ ኢየሱስ ክርስቶስ የምትሰብኪው? የሚሰብከው እንዴት መሰለ? እንዴት መሰለ አይደለም። ይኸውልሽ እንዴት መሰለ ሰው የሆነበትን ያዳነበትን ነው እንጂ ማለት ነው። እኔ እሱን አልጠየቅኩሽም። እንዴት ነው ያዳነው ምናምን ግልጽ ነው። አሁን መጥቼ ጥያቄ ጠየቅኩሽ። መጽሐፍ ቅዱስ ላይ ሳነብ ኢየሱስ አምላክ ተብሎ ተጽፏል። የኢየሱስ ክርስቶስ አምላኩ ማን ነው? አብ ነው ካልሽኝ እንዴት? ማስረጃ እኔ እንደሱ ጥያቄውን በሱም ጥያቄን ማስተካከለውና ወንድም ለምን ነው ማስተካከለው እንዴ? አስረጅኝ። እኔ ደግሞ ኢየሱስ ክርስቶስ አምላክ ማን ነው? እኔ ሲማር ማለት ነው እንዴት መሰለ? አሁን አምላኩ ማን ነው? አባት ሳይሆን አሁን ምንድነው አብ አባት ነው። ወልድ ስለ አባትነት አልጠየቅኩሽም። የኢየሱስ ክርስቶስ አምላክ ይላል መጽሐፉ ላይ። የኢየሱስ ክርስቶስ አምላክ ማን ነው? አምላክ ደግሞ ድርሻው መፍጠር ነው። ስለዚህ ኢየሱስ ክርስቶስ የተፈጠረ ነው፣ ፈጣሪ አይደለም። የተፈጠረው ነው፣ ፈጣሪ አይደለም። የኢየሱስ ክርስቶስ አምላክ ማን ነው? አብ ኢየሱስን ፈጥሮታል እንዴ? እኔ ጥያቄ ሳስተካክለው ማን ነው የኔ አንብበሽ ነይ፣ አንብቢ፣ ጠይቂ፣ ተማሪ። ከዛ ንገረኝ። ጠይቂ ፓስተሮችሽን። የእኛ ቤት መዳን ሙሉ ስላልሆነ ብነግርሽም ስለማይገባሽ ጠይቂያቸው። ማን ነው አምላክ? ጥያቄህን ጥምም አታርገዋ። ጠይቂያቸው፣ እነሱ ያስረዱሻል በደንብ አድርገው። ከዛ ወዲያ ነገ ደግሞ ትመጪና ምን ያደርግልኛል? የሚጠቅመኝ ኢየሱስ አዳኝ መሆኑ ነው። ሂጂ ውጪ። የሚጠቅም በነገራችን ላይ ሁሌ የምትረዱት ከነዚህ ምንድነው ኦርቶዶክስ ላይ ነው የሚንጠለጠሉት። ሁሌ እናንተ ንገሩ እንዳሉ እና ሲጠየቁ አይመልሱም። አሁን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ሃይማኖተ አበው በነገራችን ላይ ያብራራዋል። አሁን እነዚህ ሃይማኖተ አበው ያውቁ ወይ መጽሐፍ ቅዱስን ያውቁ እና ግን በጣም የሚገርመኝ ሁሌ በኦርቶዶክስ ትከሻ ተቀምጣችሁ ስላሴ ስትጠየቁ እናንተ አብራሩ፣ እናንተ መልሱልን ትላላችሁ። እንዲሁም ደግሞ ስለ ክርስቶስ ኢየሱስ አምላክነት እንኳን አንድ ቀን ሰብካችሁ አታውቁ። በጣም የሚገርመኝ ነገር ነው የምር። ሁሌ እኛ ትከሻ ላይ ተቀምጣችሁ እንዴት ነው የምትችሉት? እና ይሄ አግባብ አይደለም። እና ፓስተሮችሽን ጠይቀሽ እንደሆነ ርዕሱ እንደው በስላሴ ዙሪያ ላይ ቢሆን ደስ ይለኛል ቢጠየቁ ሞር እኮ ወደዛም እኮ እንድንሄድ ነበረ ትልቁ ማሳቤ። ፓስተር እህቴ ወታለች እንዳጋጣሚ ሆኖና፣ እሺ ፕሮቴስታንቶች የተወደዳችሁ የድሮ ቤተሰቦቼ እስቲ አንዳንድ ቁጥር ጻፉልኝና እንቀጥል። ሻሎም ወይ ጽሁፍህ አያምር ወይ አትገባ አለው። እሺ እግዚአብሔር ፍቅር ነው። መልካም እህቴ አስገብቼሻለሁ። እሺ የመስቀል ይሄ የእንትን መስቀል ያደረግከው ሰው ማነ? እግዚአብሔርን እንፍራ የሚለው ኦርቶዶክሳዊ ነህ ወይስ ጴንጤ ነህ? ንገረኝና አስገባሃለሁ። የኔ መዳን የሚለውን አስገባው። አንድ ቁጥር ይጻፋል። እሺ የኔ መዳን ጴንጤ ነው። እሺ በኋላ አስገባሃለሁ። መስቀል ምልክት ያደረከው ልጅ እግዚአብሔር ፍቅር ነው። ሰላም ብያለሁ። እሺ ደህና ዋላችሁ። እኔ ፕሮቴስታንት አይደለሁም።
እሺ ታች ቁጭ በይ እንዳጨርሹ ቁም ነገር ላይ ምን ያስገባቸዋል? እሺ ክርስቲያን ሰላም ብያለሁ። ክርስቲያን 27 እሺ እንደገባ ለሪፖርት ከምትሮጥ ወይም ደግሞ ፖዝ ከምትሆን እዛው እኮ ጨርሰህ እኮ እኔ ጋር መምጣት ትችላለህ። እሺ እህቴ እኔ ሳስበው ሌላ ጥያቄ ሊኖርብሽ ይችላል። አስገብቼሻለሁ መልሼ። የእኔው መዳን ሰላም ብያለሁ። እሺ በቃ አማንዬ ተው ግን ስትል አስገብቻታለሁ። አሁን ነው ገና አወራታለሁ። እሺ የኔን አረዳድ እኮ ልነግራችሁ ብዬ ነው። ተሳስቻለሁ ልክ ነኝ የሚለውን እንድትነግሩኝ ብዬ ነው። እሺ መልካም። ከእስልምና ነው የመጣሽው አይደል? ወደ ኦርቶዶክስ በቅርብ እኔ አላውቅም ነበር። አማን ይጻፋል። አዎ። እሺ እኔ እናት ይቅርታ። እሺ ችግር የለውም ይገባኛል። እኔ የምረዳው ራሱ ሴት ፓስተርን ሲጠይቋት የነበረው እኔ የምረዳው ራሱ አምላክ ነው ብዬ ነው። ክርስቶስ ራሱ አምላክ ነው። አምላኬ ለምን ተውከኝ ብሎ የጸለየው ደግሞ ለምሳሌ ነው ብዬ ነው የተረዳሁትኝ እና ልክ ነኝ አይደለሁም የሚለው እንድታርሙኝ ነው። በአግባቡ ለምሳሌ ሰውን ለማስተማር እሺ ቆንጆ እነግርሻለን እህቴ። ፎሎ መልሻለሁ። እንኳን ደህና መጣሽ። እሺ የእሷ መረዳት ይቅርታ አዳሚ እኔ ጋር ለመማር ኦልሞስት ፎሎ ተደራርገናል አይደለ? ስለዚህ ሚስጥረ ስላሴ እነዚህ 5 አዕማደ ሚስጥራትን ከእፎይ ጋር የሚመጡትን ሙስሊሞች ጨምሮ ለማስተማር ዝግጅት ላይ ስላለ ይዣለሁ። ማታ ልክ 1 ሰዓት ስገባ ቀድመሽኝ ነይና እኔ ልክ ቤት እንደከፈትኩኝ ይህንን መልሼልሽ አስረድቼሽ ወደ ትምህርት እገባለሁ። እሺ ሁሌም ጥያቄ እኔ ጋር ነኝ። ፎሎ ደግሞ መልሼልሻለሁ። እሺ ፎሎ መልሱላት። ፎሎ አርጓት። ይቅርታ አላወኩም ነበር። እሺ እህቴ እንኳን ደህና መጣሽ። በሰዓቱ ጴንጤዎች ምናምን ብዬ እንትን ስላልኩ ነው እና እዚህም ሀሳብ ላይም አዳም ጋር ከጨረሽ በኋላ ሌላ ጊዜም የትኛውንም ጥያቄ ነይና ጠይቂ፣ አብረንሽ ነን። እንኳን ደህና መጣሽ። እንኳን ደህና መጣሽ። አዎ ፎይ ሄዳችሁ ተማሩ ስላለ እገባለሁ። ከሁላችሁም ቤት ድሮ ፎሎ አደረኩኝ። እሺ እኔ እናቴ ይቅርታ በጣም አላወቅኩም ነበረ እና ሁላችሁም ፎሎ አድርጓት እህታችንን። ከእስልምና ከዛ ከድቅድቅ ጨለማ ወደዚህ ብርሃን መምጣት ከባድ ነውና ሁሌም ነይ። ጥያቄ ካለሽ ጠይቂ፣ ከኛ ጋር አብረሽ ትቀጥያለሽ። እሺ እንኳን እግዚአብሔር ወደዚህ ብርሃን ጠራሽ የኔ እህት። እሺ ስላላወቅኩኝ ነው። መልካም ውዶች ፎሎ አድርጓት እህታችንን። እንኳን ደህና መጣሽን በሏት፣ በጽሁፍ እንኳን ደህና መጣሽ በሏት። ደህና መጣሽ። አሜን። እንኳን ደህና መጣሽ። አሜን። አዳምዬ ጋር ተማሪ መምህር ዘላለምን ፎሎ አድርጊው። በሰዓቱ አላወቅኩም ይቅርታ። ወየ መዲ አንዴ ያውርቺ ዶረት እሺ እንትን ዲያቆናቱ እዚህ የማያውቀው ሰው የለምና እዚህ 300 ምናምን ሰው ስላለ ፈሎ አስደርጉት። ዲያቆናታኔም ፈሎ አድርጉት። እሺ ዩቲዩብ ላይ ደግሞ ሄዳችሁ ሰብስክራይብ አድርጉት። እዛ አጋጣሚ ይሄንን መልእክት ተላልፉልናት። ተምዬ ይቅርታ። እሺ ዲያቆን እናቱን ፎሎ አድርጉት። መቢ ዩቲዩብ ከፍታለች። ዩቲዩቧንም ባዮዋ ላይ ያለ ሰብስክራይብ አድርጓት። እሺ ታለም